ፍጥረት 1:1 ላይ እንዲህ ይላል በቀዳሚ ገብረ እግዚአብሔር ሰማየ ወምድረ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ዘፍጥረት 1:1 እንደምታዩት ጥቅሱን ስክሪኑ ላይ እንግዲህ እግዚአብሔር ነው ሰማይና ምድርን የፈጠረው። ሙሴም ጽፈሉናል። ዕብራውያን 1:10 ላይ ደግሞ ጌታ ሆይ ይለዋል ኢየሱስ ክርስቶስን፣ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጅ ሥራ ናቸው ይላል። ስለዚህ በብሉይ ኪዳን እግዚአብሔር ተብሎ የተጠቀሰው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በመፍጠር ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ ነውና ቀዳማዊ አምላክ ነውና ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጆች ሥራ ናቸው ይላል። ስለዚህ በሙሴ የገለጠው በኋላም ቅዱስ ጳውሎስ የገለጠው ራሱ እግዚአብሔር ኢየሱስ ክርስቶስ መሆኑን ይሄ አንደኛው ማስረጃ ነው። ማስረጃ 2 ወደ ሁለተኛው ማስረጃ እንሄዳለን ክቡራን ተመልካቾቻችን። ሁለተኛው ማስረጃ ደግሞ ለመጀመሪያ ጊዜ እግዚአብሔር ለሙሴ በተገለጠ ጊዜ በዕፀ ጳጦስ ውስጥ ሙሴ ማነህ ብሎ በጠየቀው ጊዜ ቅድመ ዓለም የነበረ ያለ የሚኖር እንደሆነ እግዚአብሔር ለሙሴ ገልጦለታል። እግዚአብሔር ለሙሴ ቀዳማዊነቱን፣ ማዕከላዊነቱን፣ ዳህራዊነቱን ገልጾለታል። በተመሳሳይ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ሲገለጥ ቀዳማዊ፣ ማዕከላዊ፣ ዳህራዊ እንደሆነ ያስረዳዋል። ይህንን እስቲ በምሳሌ እንይ። ዘጸአት 3:14 መጽሐፍ ቅዱሳችሁን አውጥታችሁ አንብቡ። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ስለዚህ እዚህ ላይ የምታዩት ምንድን ነው? እግዚአብሔር ሙሴን ያለና የሚኖር እኔ ነኝ እንዳለው ያለ የሚኖር እግዚአብሔር ብቻ እንደሆነ በዚህ ጥቅስ ተረድተናል። በተመሳሳይ መልኩ በዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ምን አለው? ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አነ ውእቱ አልፋ ወኦ፣ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛውም እኔ ነኝ። እንደውም በራእይ 2 ላይ ሞቼም ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ ይላል። ስለዚህ ለሙሴ ያለና የሚኖር እኔ ነኝ አለ። ራሱ ጌታችን ኢየሱስ ክርስቶስ ደግሞ ለዮሐንስ አልፋና ኦሜጋ እኔ ነኝ አለ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አማን በአማን እውነት በእውነት እግዚአብሔር እንደሆነ ሁለተኛው ማስረጃ ይሄ ነው። ማስረጃ 3 በብሉይ ኪዳን መጽሐፍ አሁን እንግዲህ ብሉይን ከሐዲስ እያነጻጸርን ነው ክቡራን ተመልካቾቻችን እያየን ያለ ነው። በማስረጃ 3 ላይ የምናየው ትእዛዝን ማዘዝ የሚችለው ስልጣን የባህሪ ገንዘቡ የሆነው ልዑል እግዚአብሔር ብቻ መሆኑን የብሉይ ኪዳን መጽሐፍ ያስረዳል። በተመሳሳይ መልኩ በሐዲስ ኪዳንም ይህን ትእዛዝ ያዘዘው አምላክ ስጋን ተዋህዶ ይህንን ውስጥ ትእዛዝ ሲያዝ እስቲ እንመልከት በንጽጽር። ዘዳግም 4:40 ላይ እኔ ዛሬ የማዝህን ስርዓቱንና ትእዛዙን ጠብቅ ይላል። ስለዚህ ማዘዝ የሚችለው እግዚአብሔር ብቻ እንደሆነ አምላክ እግዚአብሔር ለዘላለም በሚሰጥ ምድር ዕድሜ ረዝም ዘንድ እኔ ዛሬ የማዝህ ስርዓቱንና ትእዛዙን ጠብቅ ይላል። ታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ 15:17 ላይ ስክሪኑ ላይ እንደምታዩት እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ ይላል። ስለዚህ እግዚአብሔር ብቻ ማዘዝ እንደሚችል ዘዳግም 4:40 አስረዳ። ይህን አዛችኋለሁ ብሎ ደግሞ ጌታችን ተናገረ። ስለዚህ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት እግዚአብሔር እንደሆነ ይሄ ማስረጃው ሶስተኛው ማስረጃ ነው። አራተኛው ማስረጃ ሕይወትን የሚሰጥ መግደልም ማዳንም የሚችለው እግዚአብሔር ብቻ እንደሆነ መጽሐፍ ቅዱስ ይጽፋል። የብሉይ ኪዳን መጻሕፍት ይናገራሉ። መግደልም የሚችለው ማዳንም የሚችለው እግዚአብሔር ብቻ መሆኑን ይነገራል። በአዲስ ኪዳን ደግሞ በተመሳሳይ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ማድረግ እንደሚችል በዝርዝር ተጽፎ እናነባለን። እስቲ ጥቅሶቹን እንመልከታቸው። ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እኔ እንደሆንኩ ከኔም በቀር አምላክ እንደሌለ እዩ። እኔ ገላለሁ አድንማለሁ፣ እኔ መታለሁ እፈውስማለሁ፣ ከእጄም የሚያድን የለም። ዘዳግም 32:39 የተሰመረበትን እዩ። እኔ ገላለሁ አድንማለሁ፣ እኔ መታለሁ እፈውስማለሁ ይላል። መግደል ይችላል እግዚአብሔር፣ ማዳን ይችላል፣ መምታት ይችላል፣ መፈወስ ይችላል። በተመሳሳይ መልኩ ዮሐንስ 5:21 እና ዮሐንስ 10:28 ስታነቡ አብ ሙታን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድም ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። ስለዚህ ወልድም ሕይወትን ይሰጣል ማለት ነው። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም ይላል። በደንብ ስክሪኑ ላይ ጥቅሱን ተመልከቱ። ስለዚህ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት እግዚአብሔር እንደሆነ
አራተኛው ማስረጃ ይሄ ነው። ማስረጃ 5 ማስረጃ 5ን ስንመለከት ሕዝበ እስራኤል ልዑል እግዚአብሔርን እንደሚያመልኩ እርሱንም እንደሚያገለግሉ ምስክርነታቸውን ያው በነቢዩ በኢያሱ ፊት ሰጥተው ነበረ። በተመሳሳይ መልኩ እስራኤል ያመለኩት ያገለገሉት አምላክ ሰው ሆኖ ይህን ምስክርነት ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ይገልጥልናል። ጥቅሱን ተመልከቱ። ኢያሱ 24 አምላካችንን እግዚአብሔርን እናመልካለን ድምፁንም እንሰማለን። ኢያሱ 24 ስለዚህ እግዚአብሔርን እናመልካለን ድምፁን እንሰማለን ይላል። እንደገና ሐዋርያው ቅዱስ ጳውሎስ በቆላስይስ 3:24 ላይ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስ ነውና በማለት ድምፁን የምንሰማው ምናመልከው ምናገለግለው ክርስቶስ መሆኑን ሐዋርያው ቅዱስ ጳውሎስ መስክሮልናል። ስለዚህ በዚህ ማስረጃነት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት እግዚአብሔር እንደሆነ እንረዳለን ማለት ነው። ማስረጃ 6 ካህኑ ሳሙኤል የእስራኤልን ሕዝብ ሰብስቦ እግዚአብሔርን መከተል እንደሚገባቸው ያም መልካም እንደሆነ ነግሯቸዋል። ይሄ እንግዲህ በብሉይ ኪዳን ላይ የምናነበው ነው። በሐዲስ ኪዳን ደግሞ ነቢዩ ሳሙኤል የተናገረለት እግዚአብሔር ሰውን ሆኖ የሚከተለው የሕይወት ብርሃን እንደሚሆንለት እንዲህ ብሎ አስተምሮናል። ንጽጽሩን ተመልከቱ። በአንደኛ ሳሙኤል ምዕራፍ 12 ቁጥር 14 ላይ እግዚአብሔርን ብትፈሩ ብታመልኩትም ቃሉንም ብትሰሙ በእግዚአብሔርም ትእዛዝ ላይ ባታምፁ እናንተና በእናንተ ላይ ነገሰው ንጉሥ አምላካችሁን እግዚአብሔርን ብትከተሉ መልካም ይሆንላችኋል ይላል። አስተውሉ። አምላካችሁን እግዚአብሔርን ብትከተሉ መልካም ይሆንላቸዋል በማለት አምላካቸው እግዚአብሔርን መከተል እንዳለባቸው ለእስራኤል ነግሯቸዋል። በተመሳሳይ መልኩ ስጋን ተዋህዶ የተገለጠው ኢየሱስ ክርስቶስም በዮሐንስ 8:12 ላይ ምን አለ? ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። እስቲ አነጻጽሩ፣ ተመልከቱ። አምላካችሁ እግዚአብሔርን ብትከተሉ ይላል። እዚህ ላይ ደግሞ ጌታችን ኢየሱስ ክርስቶስ የሚከተለኝ የሕይወት ብርሃን ይሆንለታል ይላል። ስለዚህ እውነት በእውነት ኢየሱስ ክርስቶስ እግዚአብሔር መሆኑን ከዚህ መጽሐፍ ቅዱስ ጥቅስ እንረዳለን። ማስረጃ 7